ሰላም እንዴት ቆያችሁ? 26 የዓለም ዋንጫ 16 ሀገራት የጥሎ ማለፍ ሶስተኛና አራተኛ ጨዋታዎች ዳሰሳ። በጥሎ ማለፉ ከተገናኙት ቡድኖች መካከል ሴሌሳኦስ ብራዚሎችና ቫይኪንጎች ኖርዌጂያን ነበሩ። ብዙውን ጊዜ ሁለቱ ቡድኖች ሲገናኙ የማሸነፍ ነጻሪውን ኖርዌይ ትወስዳለች። እስካሁን 4 ጊዜ ተገናኝተው ኖርዌይ 2 ጊዜ ስታሸንፍ 2 ጨዋታ ደግሞ አቻ ወጥተዋል። ብራዚል ማሸነፍ አልቻለችም። ይህንንም ቁጥራዊ መረጃ ይዘው ነበር በ2026 የዓለም ዋንጫ በጥሎ ማለፍ የተገናኙት። በዚህኛውም ጨዋታ ብራዚል ድል አልቀናትም፣ 2-1 ተሸንፋለች። ይህም የእግር ኳሱን ዓለም እያስገረመ ይገኛል። ለኖርዌይ ብሔራዊ ቡድን የዘመኑ ጭራሽ አጥቂ ጭራቁ በመባል የሚታወቀው ሃላንድ በ79ኛውና በ90ኛ ደቂቃ ግቦችን አስቆጥሯል። ለብራዚል ከባዶ መሸነፍ ያለ አዳናቸውን ግብ ኔይማር ጁኒየር በ90+10ኛው ደቂቃ በፍጹም ቅጣት ምት ነበረ ማስቆጠር የቻለው። ለኔይማርም የመጨረሻው የዓለም ዋንጫ ነው ተብሎ እየተገመተ ነው። የኖርዌይ አጥቂ ሃላንድን በ7 ግቦች የውድድሩን ከፍተኛ ግብ አግቢነት ከምባፔና ሜሲ ጋር በጣምራ እየመራ ይገኛል። በሩብ ፍጻሜ ጨዋታውም ኖርዌይ እንግሊዝን የምትገጥም ይሆናል። የሁለቱ ታላላቅ አጥቂዎች የሃሪ ኬን እና የሃላንድ ግንኙነትም ከወዲሁ እየተጠበቀ ነው የሚገኘው። ሌላኛው ጨዋታ የነበረው በአዘጋጅ ሀገሯ ሜክሲኮ እና በሶስቱ አናብስት እንግሊዛውያን መካከል ነበረ። ሜክሲኮ በሜዳው አዝቴክ ያደረገቻቸውን ጨዋታዎች አለመሸነፏን ተከትሎ ድል ልታደርግ ትችላለች ተብሎ ሲጠበቅም ነበር። ነገር ግን ጨዋታውን እንግሊዝ 3-2 በሆነ ውጤት ማሸነፍ ችላለች። ለዚያውም ዣረር ኳንሳ በ54ኛው ደቂቃ በቀይ ካርድ ወጥቶባቸው። ለእንግሊዝ ብሔራዊ ቡድን የሪያል ማድሪድ ኮከብ ጁዲ ቤሊንግሃም በ36ኛውና 38ኛው ደቂቃዎች እንዲሁም ሃሪኬን በ60ኛው ደቂቃ በፍጹም ቅጣት ምት ግቦችን ማስቆጠር ችለዋል። ይህም ጨዋታ ሁሉ ነገር የነበረ ነው ማለት ይቻላል። ለሜክሲኮ ካለመሸነፍ ያልታደጋቸውን ግቦች ዩሊያን ኩኖኔስ በ42ኛው እንዲሁም ራኡል ሂሚኔዝ በ69ኛው ደቂቃ በፍጹም ቅጣት ማስቆጠር ችሏል። ከጣምራ አዘጋጅ ሀገራት መካከልም ካናዳ እና ሜክሲኮ ከውድድሩ ተሰናብተዋል። እንግሊዝም በሩብ ፍጻሜው ኖርዌይን የምትገጥም ይሆናል። ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሆኑ።